ድቡ ወደ ቤት ሲገባ ቤቱ ተዘበራርቆ ሲያይ አይኑን ማመን አቃተው። ማሻ አሁንም አልጋው ላይ የዘለለችና ድምጽ እያወጣች ስትጫወት አገኛት። ድቡ በቁጣ እቺ ልጅ በጣም አያት። ማሻ ግን ድቡን ስታየው ከመፍራት ይልቅ ሄሎ ድብ ብላ በደስታ ሰላምታ ሰጠችው። ድቡ ማሻን ከቤት ለማስወጣት ወስኖ በእጆቹ አንስቶ ወደ ውጭ አወጣት። ማሻ ግን ድቡ የተጫወተባት መስሏት በሳቅ ፈነዳች። ድቡ ማሻን ይዞ ራቅ ወዳለ ቦታ ቢወስዳትም እሷ ግን በሌላ አቅጣጫ ተመልሳ ትመጣለች። የድቡ ትዕግስት እያለቀ ቢመጣ ማሻ ግን አሁንም ቤቱን ማተራመሷን አላቆመችም። ድቡ እቺን ትንሽ ልጅ ለማስወጣት ብዙ መንገድ ቢሞክር አሁንም አልተሳካለትም። በመጨረሻም ድቡ ማሻን በብስክሌት ጭኖ ወደ ጫካው ትልቅ ክፍል ወሰዳት። እዚያም ብቻዋን ትቷት አሁን ሰላም አገኘው ብሎ ወደ ቤቱ ተመለሰ። ቤቱን በድጋሚ ለማስተካከልና ለማጽዳት በጣም ብዙ ሰዓት ፈጀበት። ማሻ ግን በጫካው ውስጥ ብዙ ስትዞር በድጋሚ መንገድ ጠፍቶባት ሰዓቱ መሸ። ድቡ ቤት ውስጥ በሰላም ተኝቶ ሳለ ግን ህሊናው ማሻን ማስወጣቱ በጣም ወቀሰው። ድቡ አልጋ ላይ ተኝቶ ያቺ ትንሽ ልጅ በጫካ ውስጥ ምን ሆና ይሆን በማለት ማሰብ ጀመረ። ተኩላዎችና ሌላ አደገኛ እንስሳቶች ሊያገኙት እንደሚችል ሲያስብ እንቅልፍ አጣ። ምንም እንኳን ቤቱን ብታተረማምስ ለብቻዋ ጫካ ውስጥ መተው ግን ስህተት እንደሆነ ተረዳ። ድቡ ወዲያውኑ ካልጋው ተነስቶ ፋኖሱን ይዞ ማሻን ለመፈለግ ወደ ጫካው ገባ። የድቡ ደግነት ከቁጣው በላይ ሆኖ ማሻን ለማዳን በጨለማ ውስጥ መጓዝ ጀመረ። ድቡ ማሻ ማሻ እያለ በጫካ ውስጥ ቢጮህም የሚሰማው ግን ድምጽ የንፋስ ብቻ ነበር። በየቁጥቋጦና በየዛፍ ስር እየፈለገ ለብዙ ሰዓታት ቢንከራተትም ማሻን ሊያገኛት አልቻለም። ተክላዎቹ ማሻን አግኝተዋት ይሆን ብሎ በጣም ሰጋ። ድቡ ማሻን በማጣቱ ምክንያት ታላቅ ሐዘን ውስጥ ገባ። በመጨረሻም ተስፋ ቆርጦ ወደ ቤቱ ተመለሰ።